በቀን የምታየውን ሰው አለፈ ሲባል በጣም የሚያስደነግጥና ከባድ ዜና ነው። እዛ ላይ እንደምትመጣ ትንሽ እንደምታርፍድ ምናምን ሁሉ ተናግራ ነው። ይሄ ሌባ ሞት እንደገና መጣብን። ፍሬቻ ይሏታል አገር ፍቅሮች ፍቅር የሆነችውን ብርቅዬ ልጃቸውን ሲያቆላምጧት የአገር ፍቅሯ አድባር ነች እሷ ያለችበት ቦታ ይደምቃል። አራዳ ነች ደግሞ ድሮስ ጣሊያን ሰፈር ተወልዳ አድጋ በዚያ ላይ ፒያሳን ተመላልሳባት እንዴት አራዳ አትሆን? አስቸጋሪ የሚመስሉ ገጸ ባህሪያት ለፍሬ ልክ ሆናቸው። የቀለጠው መንደር ያይደፍሬው አሙናዊ መንበሩ ተተኪ ደግሞ ጎበዝ ተወዛዋጅ የያንጓለለው እጅጋየሁ ያለ ወትሮ ታጥና ነጭ ልብሷን ለብሳ ሞትን በቤቷ ተሽቀርቅራ የጠበቀችው መቤት ብዙዎችን ልታገኝ ተቀጣጥራ ሸጊ ያልመጣም ቀረውኝ ከዚህ የተሻለ ሞትን እዚሁ አገኘውኝ ብላ ከሞት ጋር በፍቅር ወርቃ ወደ ማታውቁ አገር የኮበለለች ጫግሏም ሽርሽር አገር ፍቅር ግቢ ጥቁር ለብሶ ሙሽራውን ሊሸኝ ሽርግድ ላይ ነው። ቦታ ሳይሆን ሁሉም በዝምታ አንገቱን ደፍቶ ተቀበላት። 40 ዓመታትን ከነገሰችበት የአገር ፍቅር ቲያትር መድረክ በሽክም ወጣች። የመጀመሪያ ጭብጨባ ከተቀበለችበት ቤት በመጨረሻው ጭብጨባ ከመድረክ ተሰናበተች። በርግጥ ገና መስራት ትችል ነበር። ነገር ግን በአፍላነታቸው ከተቀጩት መካከል ያለ መሆን እድለኝነት ነው። የአይን ብሌኗን ለአይን ባንክ ሰጠች። ሩቅ አስተዋይ ስሟንና ብርሃኗን ከመቃብር በላይ ያዋለች የደግነት ተምሳሌቷ አሁን የዛች ሳቂታ መቤት ዜና እረፍት የሰሙ ሁሉ በማለዳው ወደ አገር ፍቅር ቤት ቲያትር እየከተሙ ነው። ያ ጥበብ ቤት ያልቦቶ ዝምታ ነክሶበታል። ሁሉም ጥቁር ለብሶ የዛችን ፍንድቅድቅ አስክሬን ይጠባበቃል። አሁን የፍርየሽኝቷ ሰዓት ደረሰ። ፍሬም ፎቶ በአበባ አሽሞንሙኖ አስክሬኑ ላይ የለጠፈው መኪና ከግቢው ሲደርስ ያ ግቢ በወዳጆቹ አምባና ዋይታ በአንድ እግሩ ቆመ። ቲያትሩ ቤቱ ሞልቶ ፈሷል። የሙያ አጋሮቿ፣ ቤተሰቦቿ፣ አድናቂዎቿ በካሜራ እይታ ውስጥ ታዩን። ሐዘኑ ከባድ ነበር። ፍሬ ለዓመታት በነገሰችበት መድረክ ላይ በሸክም ወጣች። ይህኔ የአዳራሹ ያዘን ስሜት በሁሉም ሰው ላይ ተጋባ። የወት ታሪኳ በተስፋ ኢንተርፕራይዝ እንደዚህ በእንባ ታጅቦ ቀረበ። የአርቲስት ፍሬህይወት ባህሩ አጭር ሕይወት ታሪክ። አርቲስት ፍሬህይወት ባህሩ በ1953 ዓ.ም ከአቶ ባህሩ ለጋስና ከአባቷ ከወይዘሮ ቤት በየነ በአዲስ አበባ በተለምዶ ጣሊያን ሰፈር ተብሎ የሚጠራው አካባቢ ተወለደች። እድሜዋ ለትምህርት ሲደርስም በአጋዚያንና በአረበኞች ትምህርት ቤት ተምራለች። አርቲስት ፍሬህይወት ባህሩ ገና በልጅነት በኪነ ጥበብ ባላት ፍቅር በ1969 ዓ.ም በ16 ዓመቷ በሀገር ፍቅር ቲያትር ቤት በዘመናዊ ሙዚቃ ክፍል በተወዛዋዥነት ለ3 ዓመት በኮንትራት በመቀጠር ለኪነ ጥበብ ስራ ሀብላ ጀምራለች። አርቲስት ፍሬህይወት ባህሩ ተፈጥሮ በረገሰቻት ተጫዋችነትና የትወና ክህሎቷ በማሳደግ በዘመናዊ ተወዛዋዥነት በተደራራቢ የተለያዩ ሙዚቃ ድራማዎች ላይ ተወናዋን በማሳየቷ አድናቆትን አግኝታለች። የሀገር ፍቅር ቲያትር ቤት ኃላፊዎችም ያላትን የትወና ብቃት በማየት
በ1986 ዓመተ ምህረት የዘመናዊ ሙዚቃን በመተው በቲያትር ተዋናይነት ብቻ እንድትሰራ ተደርጓል። ከዚህ ጊዜ ጀምሮ በተለያዩ ቲያትሮች ላይ በተዋናይነትና በአስተባባሪነት ሰርታለች። አርቲስት ፍሬሕይወት ባህሩ ከሰራቻቸው የመድረክና ሙዚቃዊ ድራማዎች መካከል ቀዩ ማጭድ፣ የቀለጠው መንደር፣ ጠይቅ፣ የላስቲክ ህንፃ፣ ፎርፌ፣ ፊደል ቤት፣ ፍርስራሽ እውነቶች፣ ያሞሌ ፍቅር፣ ረመጥና ነቃሽ፣ ሌሎችም በርካታ ቲያትሮችን በብቃት ተጫውታለች። ሰማያዊ አይን፣ ባተሌ፣ የኪራይ ሚስት በመሳሰሉት ድራማዎች ላይ ደግሞ በአስተባባሪነት ሰርታለች። እንዲሁም ዱባና አቡ፣ ማዕዶት፣ ጉራማይሌ፣ ሰካራሙ ፖስታ በመሳሰሉት ፊልሞች ላይ በቴሌቪዥን በሬዲዮ ድራማዎች የሙዚቃ ክሊፖችና ማስታወቂያዎችን በትወና ተሳትፋለች። አርቲስት ፍሬሕይወት ባህሩ በጡረታ ላይም ሆና ከምትወደው የጥበብ ስራዋ አልተራቀችም። ከተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት ጋር ሙያ አገልግሎትን ቁጥራቸው በዛ ካሉ ፊልም ፕሮዳክሽኖችና ከቴሌቪዥን ጣቢያዎች ጋር የመደበኛ የባህል ፕሮግራሞችን በማቅረብ ተወዳጅነትን አትርፋለች። አርቲስት ፍሬሕይወት ባህሩ በተለይም ከተስፋ የኪነ ጥበብ ኢንተርፕራይዝ ጋር ላለፉት 5 ዓመታት ያህል በሙያ አገልግላለች። አብራንም እየሰራች ነበር። አርቲስት ፍሬሕይወት ባህሩ በበጎ ስራ በደግነቷ በበጎነት የምትታወቅ አርቲስት ነበረች። በተለይም በበጎ ስራዋ በፈቃዷ ባደረገችው ውሳኔ አይኗን ለዓይን ባንክ እንዲሰጥ ቃል በመግባቷ ለአንድ ሰው ብርሃን መሆን ችላለች። አርቲስት ፍሬሕይወት ባህሩ በዚህ ዓመት የተከበሩትን የአዲስ ዓመትና የመስቀል በዓላት ልዩ ፕሮግራሞችን ከሙያ አጋሮቿ ጋር ሰርታለች። ከቤተሰቦቿ ጋር በመሆንም መስከረም 14 ቀን 2018 ዓ.ም የ65ኛ ዓመት የልደት በዓሏን በደስታ አክብራ አዲሱ ዓመትን የፈጣሪ ፈቃድ አልሆነም እንጂ የበለጠ ለመስራት ተዘጋጅታ ነበር። አርቲስት ፍሬሕይወት ባህሩ ትናንትና መስከረም 22 2018 ዓ.ም የምትወዳቸውና የሚወዷት በማቆላመጥም ፍሬቻ እያሉ በሚጠሯት የሀገር ፍቅር ቲያትር ወንድምና እህት በአክብሮት በጠሯት የሰራተኞች ሽኝት ፕሮግራም ላይ ለመገኘት ከጧቱ 3 ሰዓት ተኩል ላይ ሻወር ወስዳ ልብሷን ቀይራ እንደ ሁል ጊዜው ከነሱ ጋር ልትጫወት፣ ልትስቅ፣ ልትደሰት ናፍቃ ልትሄድ በዝግጅት ላይ ያለች በድንገት አርፋለች። አርቲስት ፍሬሕይወት ባህሩ የሁለት ሴት ልጆች እናት ስትሆን የ4 የልጅ ልጅን አይታለች። የሀገር ፍቅር ቲያትር ቤት፣ መላው የጥበብ ቤተሰብ፣ ተስፋ የኪነ ጥበብ ኢንተርፕራይዝና ሌሎችም አጋር ድርጅቶች ለቤተሰቦቿ፣ ለአድናቂዎቿ፣ ለወዳጅና ለስራ ባልደረቦቿ መጽናናትን ይመኛሉ። ፍሬዬ እንወድሻለን፣ ሁሌም ከልባችን አጠፊ። የመድረክ አጋፋሪያ ወዳጇ ደበሽ ስለ ፍሬ ጥቂት አሰምቶ ጋሽ ፋንቱ መንዶዬን ወደ መድረክ ጋበዘ። ከፍሬ ጋር ያልሳቀ ከፍሬ ጋር ያልተጫወተ እንደሌለን ሁላችንም እናውቃለን። ይህንንም ዘመን ያላዩ ብዙዎች አሉ። በዚህ ደግሞ ልንጽናና ይገባል። 2 ልጆች 4 ልጆች አይታለች። በሙያ ደግሞ ተከብራለች። እዚህ መድረክ ላይ አብረን ቲያትር እንሰራ ነበር። ከዛ በኋላ ሁልጊዜ እዚህ ሀገር ፍቅር እንገናኛለን፣ ሁሌ እንጫወታለን። በጎ ስራዋ፣ ደግነቷ፣ ጓደኞቿ አንድ ነገር ሲደርስባቸው ቀድማ የምትደርሰው ሁልጊዜ ፊቴ ይታየኛል። ትናንትና ሞቷን ስሰማ በጣም ያዘንኩ። ፍሬቻ ለሰው ሟች ናት፣ በጎ ናት፣ ደግ ናት። ከሌም ቢሆን ሲሏት ፈጥና አድራሽ ናት። እግዚአብሔር ነፍሷን ይማረው። ሌላ ምንም የምለው ነገር የለም። ከአንድ ዓመት በፊት ጋሽ ኩራባቸውን በተመሳሳይ ስሜት የሸኘው የሀገር ፍቅር ቲያትር ቤት ጋሽ ኪሮስ የኔኑ ሲያስታውሱ ያ ሌባ ሞት ድጋሚ መጣብን አይደለ ሲሉ ታዳሚውን ሌላ ስሜት ውስጥ ተከተውታል። እንደምን አደራችሁ? እንዴት አደራችሁ? አምና በኩራባቸው ድንገተኛ ሞት እዚሁ ተሰባስበን ተደናግጠን ተሰባስበን ነበር። ዛሬ ደግሞ ታጥባ ታጥና ለብሳ
ለ49 ዓመታት የተወደሰችበት፣ የተደነቀችበት፣ የተመሰገነችበት፣ የፈነጠዘችበት፣ የፏለለችበት መድረክ አብረዋት ሲሰሩ የነበሩና ከሌላ ቦታ ወደዚህ ወደ ሀገር ፍቅር የተዛወሩ ሰዎችን ለመቀበልና ለመሸኘት ተዘጋጅታ ልትመጣ ስትል ድንገት አረፈች ተባለ። ምን ያጋጣሚ ሆኖ 2 ቀን ሀገር ፍቅር አልነበርኩም። ኦፕራሲዮን አድርጌ ቤት ነው የነበርኩትና ተፈራ ወርቁ ደውሎ ሲነግረኝ የሚታመን ሞት አለ፣ የማይታመን ሞት አለ። የፍሬቻ ሞት ከማይታመኑትና ሰራቄ ሞት የሚባል ሌባ ሞት ካጋጠማቸው ሰዎች አንዷ ሆነች። ላለፉት 12 ቀናት አልተደዋወልንም ከፍሬቻ ጋር። ቢያንስ በሳምንት አንድ ትደውላለች። ፍሬቻ ደህና ነው ወይ? እንዴት ነህ? ሰሞኑን አላየሁህም ብላ የፍቅሯን የአክብሮቷን ደውላ ነበር የምትገልጸው። ከፍሬህይወት ጋር እንግዲህ 42 ዓመታት ነው የምንተዋወቀው። በልጅነታችን ማለት ነው። ያኔም እንዋደዳለን፣ እንከባበራለን። አሁንም አርጅተን እንከባበራለን፣ እንዋደዳለን። የፍሬህይወት ጓደኝነት ወሰን የለውም። ከአንጋፋዎቹ ጀምሮ እስከ መካከለኞቹ እስከ እኩዮቿ ከሷን በታች በእድሜ ዝቅ ካሉት ጋር ነው ጓደኝነቷ። አንድ ድግስ ኖሮ ቀዝቀዝ ካለ ፍሬህይወት የለችም ማለት ነው። ከቀዘቀዘና እኔ ካለው ፍሬህይወት የለችም እንዴ ነው የምለው። እንደ ተለምዶም የሚባል ነገር አለ። ፍሬህይወት ባህሩ ከሌለች ባገሩ ጥፉ ጥፉ ይላል ብረሩ ብረሩ ተብሎ ተገጥሞላታል። ተጫዋች ስለሆነች፣ ተግባቢ ስለሆነች፣ በችግርም በደስታም በሐዘንም ደራሽ ስለሆነች፣ በእውነተኛው አባባል ደግሞ ምርጥ የአራዳ ልጅ ስለሆነች ፍሬህይወት ሁሉም ጋለች። ፍሬህይወት እንግዲህ በ69 ዓመተ ምህረት ጥር 1 ከተቀጠሩት አጼነሽ አበበ፣ ገነት ካሳሁን፣ ዘነበች ጌታሁን፣ ፍሬህይወት አድማሱ፣ አበበ ተምትም፣ አስፋው በቀለ ባለዋለ ሁለት ልጆቹ አባት፣ ጤና ያተማርያም፣ ጸጋዬ ገብረ ኪዳን ከነኚህ ጋር በአንድ ቀን ነው የተቀጠሩት። ያንን መታሰቢያ ምክንያት በማድረግ ደግሞ ማህበር ነበራቸው። አጋጣሚ ሆኖ ትናንት ደውዬ አበበ ጋር አበበ አዋሳ ነው ያለው። አዋሳ ሆቴል ውስጥ ሆኖ ሲጮህ ነው ስልኩን የዘጋሁበት ስነግረው ሀዘኑ። መንበረ ታደሰ የቲያትር ቤት ስራ አስኪያጅ የነበረች ደውላ ሀዘኗን ለማለግለጽ ብላ አጋጣሚ ደግሞ የልጆቿ ስልክ ስለሌለኝ እኔው ጋር ድረሽኝ ብያት ከኔ ጋር ተላቅሰን ምናልባት ቅዳሜ ወይም እሑድ ደውላለሁ ስልካቸውን ካገኘ ብላኛለች። እና ፍሬህይወት የሁሉም ሰው ጓደኛ ነች። የሁሉም ሰው እህት ነች። የሁሉም ሰው እናት ነች። የሁለት ሴቶች ልጆቿ ብቻ እናት አይደለችም። እንደተባለው እኔ አያታችን ነው የምላት። ብዙ ሰዎች ያውቃሉ። አያታችን ነው የምላት።
አጋጣሚ አንድ ጌት ቱጌዘር ላይ የልጅ ልጆች ስላየች አያታችን ነች፣ ከዛሬ ጀምሮ አያታችን ነው የምንላት ብዬ መድረክ ላይ አስተዋውቄ ነበር። እግዚአብሔር ረድቶኝ ደግሞ ቅድመ አያት ሆናለች አይደለም። ለንደን ያለችው የልጅ ልጇ ወልዳለች። እንዳውም ሽምግልና ተቀምጠን ነበር ጣሊያን ሰፈር። ፍሬህይወት ፈጠነ እንጂ እድሜዋ ገና 70-80 ድረስ መቆየት ሲገባት በ65 ሆነ እንጂ ቅድመ አያት ሆናለች። እግዚአብሔር በብዙ ነገር ባርኳታል። ገና ብዙ መስራት ትችል ነበር። የህመም ምልክትም አልነበረባትም። ታማ እኮ ቢሆን ባክሽን ታከሚ ምን እናርግ ብለን እንሯሯጥ ነበር። ግን አንደኛ ሰው እርዳታም አትፈልግም፣ ሁለተኛ የህመም ምልክትም አላየንባትም። ግን እግዚአብሔር የፈቀደው ነገር ሆነና እንደ ሳቀች እንደ ተጫወተች አድባሩን ጀማውን ግቢውን እንዳደመቀች አገር ፍቅሩን ብቻ አይደለም ሌላ ቦታ መሄዳ ታደምቃለች። ድምቀት ነች ፍሬህይወት። በምድር ላይ ያለ ደማቅ ኮከብ ነች። ምርጥ ከሚባሉ ከዋክብቶች አንዷ ነች። ቅድም ተጠቅሷል ስለሙያዋ። ፍሬቻ እንወድሻለን፣ እናፈቅርሻለን፣ እናከብርሻለን። እግዚአብሔር አምላክ ነፍስሽን በገነት ያኑረው። ልጆችሽን የልጅ ልጆችሽን ይባርክልሽ። አሜን። ሩቅ አሳቢዋ ፍሬ የአይን ብሌኗን ለአይን ባንክ ስለመስጠቷ ይህ ምስክርነት በአደባባይ ተቸራት። እንግዲህ በደረሰብን አስደንጋጭና መሪር ሐዘን ለቤተሰብም ለእናንተ ለአድናቂዎቿም ለቤተሰቦቿም መጽናናትን እየተመኘን እንደ ፍሬ ያሉ ወርቃማ ልቦች የአይን ብሌናቸውን ከህልፈት በኋላ ይዘን አንቀበርም፣ ለወገኖቻችን ይሰጡልን ብለው በህይወት ቃል ገብተው ያንንም መሰረት አድርገን ይሄ እንደ ኑዛዜ ነውና ቤተሰብ ስንሄድ ትናንት ተቀብለው ኑዛዜዋማ መከበር አለበት ብለው የአይን ብሌን እንድንወስድ ፈቅደውልን የአይን ብሌኗን ወስደን ይሄ ማለት ሁለት ወገኖቿን ብርሃን የመለሰች ድንቅ አርቲስት ናት። ትችላለች ተብላ ተጨብጭቦላት በዚህ መድረክ የነገሰችው ፍሬ ለመጨረሻ ጊዜ ፍሬህይወት አያሻትም እንባ ሸኟት በጭብጨባ ተብሎ ለመጨረሻ ጊዜ ከመድረክ ላይ በጭብጨባ ላትመለስ ተሸኘች። እንግዲህ ሁላችንም አሁን አስከሬን ለመሸኘት በጋራ ቆመን ተገቢውን አክብሮት እየሰጠን እንሸኛለን እና እይተናል። ሀብላ የመጀመሪያ ጭብጨባውን ባገኘችበት በዚህ መድረክ አሁን ደግሞ በፍጻሜ በአክብሮት በጭብጨባ ፍሬዬ ጠቢብ ነች አያሻትም እንባ በምሷ ቅበሯት ሸኟት በጭብጨባ እንሸኛታለን፣ እያከበርን እንሸኛታለን። ዳግም ከዚህ በኋላ እናጨበጭብላትን። በዚህ መድረክ ላይ 49 ዓመት የተጨበጨበበት መድረክ ነው። አሁን በአክብሮት እንሸኛታለን። ፍሬዬ ጠቢብ ናት አያሻትም እንባ በምሷ ቅበሯት ሸኟት በጭብጨባ። አስክሬኑን የምትይዙልን ሰዎች እባካችን ሁሉን አታቋርጡ ጭብጨባውን። ጭብጨባውን አታቋርጡት። የመጀመሪያ ጭብጨባ ያገኘችበት መድረክ ነው። የመጨረሻ የመሰናበቻ መድረኳም ነው። ለጠቢብ ሰው የሚገባውን ክብር እንሰጣለን። ጅማሬው በጭብጨባ ነው፣ ሽኝቱም በጭብጨባ ነው። ጠቢብ ፍሬዬ ጠቢብ ናት አያሻትም እንባ በምሷ ቅበሯት ሸኟት በጭብጨባ እያለን እያጨበጨብን እንሸኛታለን።
በሽኝት መርሃ ግብሩ ላይ የተገኙት አንዳንድ የሙያ ባልደረቦቿ ስለ ፍሬ ይህን ምስክርነት ሰጡን። እንግዲህ ከፍሬ ጋር 2 ቲያትሮችን ሰርተናል። የሙሉ ጊዜ ቲያትር 2 ቲያትሮች ሰርተናል። ሌሎች በርካታ አጫጭር ጭውውቶችንም አብረን ሰርተናል። በጣም ነፃ ቅልል የምታደርግ እንግዲህ በእኔና በሷ መሀል ያለው የእድሜ ልዩነት በጣም ሩቅ ነው። ኦልሞስት የእናትና የልጅ ያህል እድሜ ልዩነት ያለን ነን። ግን እንደዛም ሆኖ ያ ነገር እንዲሰማህ አታደርግም። በጣም ቅልል አድርጋ እንደ ጓደኛ አድርጋ ነው የምትቀበልህ። ስራ ላይ በጣም ታግዛለች፣ ነፃ ነች። በቃ ሁልጊዜ አንድ አይነት የሆነ ሰው አለ አይደለ? ሁልጊዜ ጨዋታ ቅልል አድርጋው ነገሮችን ስሙዝ አድርጋ የምትሄድ እህታችንም እናታችንም ነበረች። ከፍሬ ጋር ትውውቃችን ረዘም ያለ ጊዜ ነው። ብዙ የድራማ ስራዎችን አብረን ሰርተናል። ለመጀመሪያ ጊዜ አንድ የሆነ ኮሜዲ ሲዲ አብረን ሰርተን በዛ ነው የተዋወቅ ነው እና በጣም ጎበዝ ተዋናይ ነች። ከዛ በኋላ ደግሞ በመስኮት በአዲስ አበባ መስተዳድር በሚተላለፉ በመስኮት ድራማዎች 3-4 ስራዎችን ሰርተናል። አንድ ደግሞ የጸረ ሙስና ኮሚሽን ተከታታይ ድራማ ላይ 7 ክፍል የተከታታይ ድራማ ላይ አብረን ሰርተናል። ያው ፍሬ እንደምትታወቀው ከማንኛውም ሰው ጋር ቶሎ የምትግባባ ከወጣቱ ጋር ወጣት ከአዛውንቱ ጋር አዛውንት ሆና ሁሉንም በእድሜው ልክ እንደየሀሳቡና እንደየእንትኑ ማስተናገድና መቀበል ጓደኛ ቤተሰብ ማድረግ የምትችል ሰው ነበረች። ፍሬዎት በጣም ሩሩ፣ በጣም አዛኝ፣ በጣም ተግባቢ ሰው ናት። ትንሽ የሚያሳዝን ነገር እንኳን እንዲሁ ከነገርካት ባንዴ ነው በቃ እንባዋ የሚቀድማት። የሚገርም እንደውም አንድ ቅርብ ጊዜ አንድ ጓደኛዬ እንደዚህ በየአመቱ የሚያዘጋጀው የሆነ ዝግጅት ነበረ እና ለሱ ሳንቲም ለመስጠት ሄድ መንገድ ላይ ተገናኘንና እንዲህ ምናምን ያው ሳንቲም ልሰጥ ሄድ ነው ምናምን ስላት በል እንግዲህ ይሄንን ሳትናገር ለኔም አብረ ጨምረ ፍጥል ይመላ ለማታውቀው ሰው እንኳን ያን ያክል ትንሽ ነገር ከነገርካት ሀዘን የሚሰማት ሩሩ አይነት ሰው ነች። በጣም ተግባቢ ሰው ነች። በማህበራዊ ኑሮዋም የትም ቦታ ቀድማ የምትደርስ ሰው ናት። በሙያዋም በጣም አንቱ የተባለች በርካታ ስራዎችን የሰራች በአንድ ጊዜ 2-3 ስራዎችን ስትሰራ የሚያየውበት አጋጣሚ አለ። ሀገር ፍቅር ስትቀጠር መጀመሪያ የተቀጠረችው በዳንስ ነው፣ በዘመናዊ ዳንስ ነው የተቀጠረችው። እንግዲህ ከዛሬ 35 ዓመት ወይም ከ37 ዓመት በፊት አካባቢ ነው በዳንስ የተቀጠረችው። ግን በዛን ጊዜ የሰሩት የነበሩት የኪነ ጥበብ ባለሙያዎች ሁለገብ ነበሩ። ይዘፍናሉ፣ ይደንሳሉ፣ ቲያትርም አክት የሚያደርጉበት ሁኔታ ሲፈጠር አክት ያደርጋሉና ፍርዬ በጣም ሁሉም ላይ በተለይ ስፔሻሊ ዳንሱ ላይ እንደውም አንዳንድ ጊዜ ትወናዎቹ ላይ ራሱ ዳንስ ራሷ እየጨመረች የራሷን ካራክተር ቢውልድ እያደረገች የምታሳድግ እና በጥሩ ሁኔታ የምትጫወት ነበረች። ሀዘኑ በጣም ከባድ ነው። አጋጣሚ ለስራ እየተዘዋወርን ባለን ሰዓት ዳንኤል ኃይለማርያም የሚባል እኔና እሷን የሚያስታወቀን ነው። በሱ ማስታወቂያ ድርጅት ውስጥ ነው ብዙ ስራ የሰራ ነው እና አብረን የሄድን መኪና ውስጥ ደውሎ ያው ከሸገር ሬዲዮ ጣቢያ ጓደኞቻችን ደውለው ዜና እረፍቷን ነገሩን። በጣም ነው የደነገጥነው። ማመን ያቅታል አንዳንዴ ድንገት ነው። አንዳንድ ጊዜ ሰው ታሞ አስታመኸው በሂደት አብረኸው ቆይተው ሲሆን ትዘጋጃለህ። የምትዘጋጀው ነገር ይኖራልና እኔ በሰማሁበት ሰዓት ማመን ነው ያቃተኝ። በጣም ነው የደነገጥኩት። በጣም ነው ማመን ያቃተኝ። ለምን ሰላም የነበረች ህይወታችን ነበረችና እስከ ትላንትና ወዲያ ድረስ እንደዛ ነበረች። አሁን ስላሴ ለመቀበር ግማሽ ሚሊዮን ብር የላትም አሉ እሷ። እናም ወደ ቀጨኔ ግብዓተ መሬቱ ሊፈጽም ሆነ። ቀጨኔ መድኃኔዓለም የፍሬ አካል ያረፈበት ሳጥን ዘገየ። የኔ ስርዓተ ቀብሩ ላይ እሷ ይህን አትወድም፣ ጥሎ መሄድን አታውቅበትም። ፍሬ ፈርታለች፣ ለዛን ወደ ኋላ የቀረችው የሚሉ ጉርጉሮ ከቤተሰቦቹ ተሰማ። Why
የደረሰች ላትመለስ የሁለት ሴት ልጆች እናት፣ የአራት ልጅ አያት፣ የአንድ ልጅ ቅማያት የሆነችው ፍሬ አፈር ትጫናት። መድረክ የማያበቃት ቦራቂ ጠባባ ጉድጓድ ውስጥ አዲሱን ቤቷን ስታስለስል ቆም ያያት። ያ በዙሪያ የነበረ ሰው አሁን ገለል ብሏል። እኔም አፈር ይግደልሽ ብዬ የአገር ፍቅሯን አድባር ተሰናበትኳት። ብቻ ምንም እንኳን ብርሃናውና ስራዋ ከመቃብር በላይ ሆኖ ሕያው ቢሆንም ከዚህ በኋላ ግን በአካል ከሕያዋኑ አልፋ ከሙታኑ መንደር ተቀላቅላለች። አዲሱን ቤቷን በዛው ገምታለች። ሰላም ላንቺ